እግዚአብሔር ዝም ያላችሁ ሰዎች ይሄን መልእክቴን በደንብ እንድትሰሙ ፈልጋለሁ። ታምሩ የሳቁባችሁ ሰዎች ጢሻ ስር ወድቃችሁ አያገኟችሁ። ጥያቄያችሁ ይኮላል፣ ችግራችሁ ይኮላል፣ ለቅሷችሁ ይኮላል። ሜዳ ላይ አትወድቅም። ጌታ ምስክር። ዘመኑን ሁሉ ለእግዚአብሔር የሰጠ ሰው ያ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይሄን ዓለም የናቀ ያ ተናገር የተባለውን ብቻ የተናገረ ሰው ዛሬ ግን ቤተሰቡ በሌላ ሁኔታ ውስጥ ነው ያለው። ሁለት ወንዶቹን ልጆቹን ባለዕዳ ሊወስድበት ነው፣ እሱ የለም። ስለዚህ ሚስቱ የምታደርገው ነገር ግራ ገብቷታል እና ቤቷ በባዶነት ውስጥ እንደነበረ ለኤልሳ ራሱ በቤትሽ ምን አለ ብሎ ሲጠይቃት ለኤልሳ የመለሰችለት መልስ በጣም የሚገርም ነው። አገልጋይ ከጥቂት ዘይት በስተቀር በቤቷ ምንም ነገር የላትም የሚለው ቃል በጣም ውስጤን ይነካኛል። ምንም ነገር የላትም። በብዙ ትህትና፣ በብዙ ፍቅር፣ በብዙ ራስን መግዛትና ወደ ውስጥ ባለ ጩኸት የተናገረች ይመስለኛል። እንዴት ዘመኑን ለእግዚአብሔር የሰጠ ሰው ሃይማኖቱን የጠበቀ ሩጫውን የጨረሰ መልካሙን ገድል የተጋደለ ሰው ቤቱ እንዴት ምንም ነገር ይታጣል? እንዴት ምንም ነገር አይኖርም? እና ያ እግዚአብሔርን ይፈራ የነበረ ሂድ ወደ ተባለበት ቦታ ይሄድ የነበረ እግዚአብሔርን ሲያገለግል የነበረ ሰው ዛሬ ቤተሰቡ ያለበት ሁኔታ ጭንቅ ነው። ግራ ገብቷቸዋል። በጣም የሚያሳዝንና የሚገርም ሁኔታ ውስጥ ነው ያለችው። የዚህ ቤተሰብ ያለችበትን ሁኔታ በደንብ ስትመለከቱ በውስጣችሁ የሚፈጠሩ ጥያቄዎች አሉ። የመጀመሪያው በውስጥ የተፈጠረ ጥያቄ ምንድነው? ለምን ተበደረ? ለምንድነው የተበደረው? መጽሐፍ የሚናገረው ጻድቅ ያበድራል እንጂ አይበደርም ነው የሚለው። ታዲያ ይሄ ሰው ለምን ተበደረ? ወዳጆቼ ይሄ ሰው የገንዘብ ሰው የጥቅም ሰው አልነበረም። ምክንያቱም መጽሐፉ የሚናገረው እንደዚህ ብሎ ነው። እግዚአብሔርን ይፈራ የነበረ ሰው ነው። እግዚአብሔርን የሚፈራ ሰው at the same time የጥቅም ሰው መሆን አይችልም፣ የገንዘብ ሰው መሆን አይችልም። እና የጥቅም ሰው ካልሆነ የገንዘብ ሰው ካልሆነ ለምንድን ነበር የተበደረው? ይሄ ጥያቄ ወደ ውስጥ ይመጣል። ለምን ተበደረ? ምን ቸግሮት ምን አጥቶ ነው የተበደረው? ነው ወይስ ለአገልግሎት ነው የተበደረው? ለጉዞ፣ ለመንገድ፣ ለትራንስፖርት፣ ለተለያየ ጉዳይ ለምን ተበደረ? እግዚአብሔርን ለማገልገል ተበደረ? ለምን ተበደረ የሚለው ነገር ወደ ውስጥ ይመጣል። እሱ ብቻ አይደለም። እንዴት እግዚአብሔርን እየፈራ በጽድቅ እያገለገለ በጽድቅ እየኖረ እንዴት ለልጆቹ ዕዳ ትቶ ሞተ? እንዴት ሃይማኖቱን የጠበቀ ሰው ለልጆቹ ዕዳ ትቶ ይሞታል? እንዴት እግዚአብሔር ተናገር ያለውን የተናገረ ሰው ለእግዚአብሔር የኖረ ሰው እምነቱን በስራ ፍቅሩን በድካም ተስፋውን በጽናት የጠበቀ ሰው እንዴት ለልጆቹ ዕዳ ትቶ ይሞታል? እሱ ብቻ አይደለም። ሰው በሶስተኛ ደረጃ በውስጥ የሚመላለስ ጥያቄ አለ። ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ መሄዳል እንዴ? ባዶ ቤት ትቶ መሄዳል እንዴ? ለስንቱ ቋጠሮ ለስንቱ ችግር መልስ ሆነ ስታበቃ በዚህ እግዚአብሔር ሰው በኩል የመጡ ድምጾች ብዙ ሰዎችን አጽናንተዋል። በዚህ እግዚአብሔር ሰው በኩል እግዚአብሔር ባመጣው ድምጽ አማካኝነት የብዙ ሰዎች ቋጠሮ ተፈቷል። ሐዘን በደስታ ተቀይሯል። ብዙ መልካም ነገሮች የሆነላቸው ሰዎች አሉ። ነቢይ ከነበር እግዚአብሔር ይናገረው ከነበር ድምጽ ይሰማ ከነበር በዚህ ሰው አገልግሎት የተገለገሉ ብዙ ሰዎች አሉ። እንዴት የሰው ቤት እንቆቅልሽ የፈታ የሱን ቤት ጥያቄ መመለስ ያቅተዋል? አንዳንዴ እንደዚህ አይነት ነገር ያጋጥማቸዋል ወዳጆቼ። አቤሜሌክ ቤት ገብቶ አብርሃም ጸልዮ ማህፀን ተከፍቶ ሲያበቃ አብርሃም ቤት ግን ማህፀን 25 ዓመት ሳይከፈት ወይም 24 ዓመት አስጠብቋል። አንዳንድ ጊዜ እንደዛ ይሆናል። ሰው እያገለገለ እንዴት ለልጆቹ ዕዳ ትቶ ይሞታል? አራተኛው ወደ ውስጥ የሚመጣው ጥያቄ ደግሞ የአበዳሪ እንዴት ያለ ክፉ ወይም ደግሞ እንዴት ያለ ጨካኝ አበዳሪ ነው ወዳጆቼ? እንዴት ያለ ጨካኝ አበዳሪ ነው? ገና ከዚህ የእግዚአብሔር ሰው መሞት ሚስቱ ሆኑ ሁለት ወንዶቹ ልጆቹ ተጽናንተው አልጨረሱም። በሐዘን ድባብ ውስጥ ያሉ ሰዎች ናቸውና እንዴት ነው በሚገርም ሁኔታ ይሄ በጣም በጭካኔ በማስፈራራት ልጆቹን ለመውሰድ በክፉ ቃልና በኃይለኛ ንግግር ሊናገር የቻለው የሚለውን ነገር ዝም ብዬ አስባለሁ። በአምስተኛ ደረጃ እሺ ይሄ ሁሉ ይሁን ብለን እንቀበል። እሺ ያገለገላቸው ሰዎች የት ሄደው ነው እሱ የቸገረው? የት ሄዱ እነዛ ሰዎች? እነሱ የት ሄደው ነው እሱ በጨካኝ ሰው እጅ ወደቀው? የጸለየላቸው ሰዎች የት ሄደው ነው? የመከራቸው ሰዎች፣ ያጽናናቸው ሰዎች፣ እግዚአብሔርን ጠይቅልን ያሉት ሰዎች የት ሄደው ነው?
ቃል ያካፈላቸው ሰዎች የዘመረላቸው ሰዎች እጅ ጭኖ የጸለየላቸው ሰዎች የተደው ነው ቤተሰቡ በጨካኝ ሰው እጅ ወደቀው ይገርማል እሺ በስድስተኛ ደረጃ ደግሞ አንድ ጥያቄ ወደ ውስጥ ይመጣል አበዳሪውስ ቢሆን እግዚአብሔርን አያውቅም እግዚአብሔር ማንንም እንደማይጥል እግዚአብሔር ማንንም እንደማይረሳ እግዚአብሔር ማንንም እንደማይተው አያውቅም አገልግሎቱን አያውቀውም የት ቦታ ተገናኝተው ነበር በእንደዚህ አይነት ሁኔታ ትራንዛክሽን ውስጥ የገቡት የሚል ጥያቄ ወደ ልቤ ይመጣል በሰባተኛ ደረጃ የምድሩን ጨርስና ወደ ሰማይ ቀናስን አንድ ጥያቄ ወደ ልቤ ይመጣል እንዴትስ እግዚአብሔር ዝም አለ እንዴት እግዚአብሔር ዝም ሊል ቻለ ይሄ ሁሉ ነገር ሲሆን ያ ዘመኑን ለእግዚአብሔር የሰጠ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይሄን ዓለም ንቆ ለእግዚአብሔር ብቻ የኖረውን ያንን ባሪያው ቤተሰቡ በዳስ ሲያዝ ልጆቹ ሲሳቀቁ በሚስቱ ስትጨነቅ እንዴት እግዚአብሔር ዝም አለ ወዳጆቼ ያገለገላቸው ሰዎች ረስተው ሊሆን ይችላል ነገር ግን እንዴት እግዚአብሔር ዝም ሊል ቻለ የሚል ጥያቄ ጠይቃል ልክ እንደዚህ በዚህ ጥያቄ ውስጥ የሚመሳሰል ጥያቄ ውስጥ የምታልፉ ሰዎች ልትኖሩ እንደምትችሉ አስባል እግዚአብሔርን ያገለገላችሁ ዘመናችሁን ሰጣችሁት ተከትላችሁት ይሄን ዓለም ንቃችሁ ውርስ ቅርስ ሳትሉ ሁሉን ነገር ግፍ አድርጋችሁ ተከትላችሁት በችግር ውስጥ በማጣት ውስጥ በጉድለት ውስጥ በጥያቄ ውስጥ በህመም ውስጥ የምትመላለሱ ሰዎች ልትኖሩ ትችላላችሁ እናንተ ያገለገላችኋቸው ሰዎች ዝም ያሏችሁ ምታቋቸው ጎረቤቶቻችሁ ጓደኞቻችሁ ቤተሰቦቻችሁ እናንተ ሊረዱ የተገባቸው ወይ ምታቋቸው ሰዎች ያረዷችሁ እሱ ብቻ አይደለም እግዚአብሔር ዝም ያላችሁ ሰዎች ይሄን መልእክቴን በደንብ እንድትሰሙ ፈልጋለሁ እግዚአብሔርን በተመለከተ ይሄን ጥያቄ ስጠይቅ ግን አንድ ነገር ይመጣልኛል እግዚአብሔር እኮ አደራረጉ ልዩ ነው ግሩም እኮ ነው መቼም እሱ አይለመድም በዚህ ጋና አትሉትም ይሄን አርጋ አትሉትም በየብስ ተጠብቁት በሰማይ ይመጣል በደቡብ ተጠብቁት በሰማይን ይመጣል በዚህ ጋና አትሉትም እግዚአብሔር ሌላ መንገድ ሌላ አደራረግ ሌላ ጎዳና ሌላ አቅጣጫ ያለው አምላክ ነው ታስታውሳላችሁ ኤልያስ የሚባለው የእግዚአብሔር ሰው ነገረ ዓለሙ ጠቅላላ ኃይል አገልግሎቱ የኃይል አገልግሎት የነበረ ሰው ነው ኤልያስ ሁሉ ነገሩ የኃይል ነው ኤልያስ ሰማይን ሲከፍት ሰማይን ሲዘጋ በኃይል ነው እሳት ሲያወርድ በኃይል ነው ይገርማችኋል ኤልያስ በሚገርም ሁኔታ የሚገርም አይነት የለመደው አገልግሎት የእሳት አገልግሎት የነበረ ሰው ነው አንድ ቀን ግን እግዚአብሔር ኤልያስን በተራራ ላይ አወጣው ከዛ እግዚአብሔር ቃል ሲናገር እንደዚህ ይላል ብርቱ ንፋስ መጣ ይላል ተራራውን ሰነጠቀው አለቱን ሰባበረው እግዚአብሔር ግን በንፋስ ውስጥ አልነበረም ማለት ከዛ ምድር ቀጥሎ ምድርም ታላቅ መናወጥ ሆነባት ይላል እግዚአብሔር ግን በዛ ውስጥም አልነበረም ይላል ቀጥሎ ሲናገር እሳት ሆነ ይላል እግዚአብሔር ግን አሁንም በእሳት ውስጥ አልነበረም ከዛ መጨረሻ ላይ ሲናገር ከዛ ቀጥሎ ትንሽ የዝምታ ድምጽ ሆነ ይላል እናንተ የዝምታ እንዴት ድምጽ ያወጣል የእግዚአብሔር ዝምታ ከምንም ነገር በላይ ይናገራል በዛ ዝምታ ውስጥ እግዚአብሔር ለኤልያስ ቀጣይ የሚያደርገውን ነገር ነግሮታል ወዳጆቼ እግዚአብሔር ዝም ብሏችኋል ማለት ያ ኳይት ታይም ነው ማለት ያልጨረሳችሁ ስራ አለ ማለት ነው ኳይት ታይም ውስጥ ገብታችኋል ማለት እግዚአብሔር በቀጣይነት በእናንተ ህይወት የሚሰራው ነገር አለው ማለት ነው ጨክኖባችኋል ማለት አይደለም ትቷችኋል ማለት አይደለም የእናንተ ነገር ተዘግቷል ማለት አይደለም እግዚአብሔር አምላክ ወደሚቀጥለው የቅባት ሌቭል ሊያመጣችሁ ፈልጓል ማለት ነው አንድ ሰው የሚያምን ሰው ካለ እግዚአብሔር አይጥልም አይረሳም አሜን ባል በደንብ አድርግና አሜን ባል አይረሳም እግዚአብሔር አይረሳም እግዚአብሔር ያገለገሉትን አይረሳም የታመኑበትን አይረሳም እንደውም መጽሐፍ ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 እንደዚህ ይላል በስጋ ለባሽ የሚታመን ሰው እንደዚህ ይላል በምድረ በዳ እንደሚኖር ቁጥቋጦ ነው ይላል መልካም ነገር በመጣ ጊዜ አያይም በደረቅ ምድር ጨው በሞላበት እንደሚቀመጥ ሰው ይሆናል በእግዚአብሔር የሚታመን እምነቱን እግዚአብሔር ያደረገ ሰው ግን ይላል ይለመልማል ብሎ ይናገራል መልካም ነገር በመጣ ጊዜ ያያል በጌታ በኢየሱስ ዛሬ ነግራችኋለሁ እናንተ በእግዚአብሔር የታመናችሁ ሰዎች መልካም ነገር ከፊታችሁ አለ መልካም ነገር ከፊታችሁ አለ እኔ ትንቢት እናገራለሁ በዚህ ማለዳ እግዚአብሔርም እንደተናገረው ሳራን አሰባ ተብሎ እንደተጻፈ በጌታ በኢየሱስ እንደተናገረው ያስባችኋል የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል እንባችሁ ከዓይናችሁ ይታበሳል ስብራታችሁ በታላቅ ፈውስ ይፈወሳል እግዚአብሔር ተናገራቸው ብሎኛል እግዚአብሔር ይጎበኛችኋል እግዚአብሔር ይጎበኛችኋል አይጥልም እግዚአብሔር አይጥልም በፍጹም አይጥልም
አይጥልም እግዚአብሔር አይጥልም አይጥልም በፍጹም አይጥልም በመከራ ቀን መሸሸጊያ ነው የሚታመኑትን ያውቃል ተመልሶ ይራራል እንጂ ከልቡ መች ይጨክናል ሃሌሉያ መልእክት አለኝ ለሚሰማ ሰው እግዚአብሔር ያገለገሉትን ጥሎ አያውቅም እግዚአብሔር የታመኑበትን ረስቶ አያውቅም እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍሮ አያውቅም በደንብ የሚሰማ ሰው ካለ ደግሞ አሜን ይበል እግዚአብሔር አይጥልም እግዚአብሔር አይረሳም እናንተ አይጥልም አይረሳም ይረሳ ዘንድ አመፀኛ አይደለም ይረሳ ዘንድ ሰው አይደለም የጸለያችሁትን ጸሎት የገባላችሁን ተስፋ በሱ ላይ ያኖራችሁትን እምነት እግዚአብሔር ይረሳ ዘንድ ሰው አይደለም አመፀኛ አይደለም የዚህ ማለዳ መልእክታችሁ ይሄ ነው ማን በሚቀጥለው ሳምንት እንደሚጎበኝ አላውቅም በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤጥ ጋር እነ ዘካርያስ ጋር ልክ በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር እንደመጣ ልክ እንደዛ ወደ ተዘጋው ነገራችሁ ይመጣል ወደ ሞተው ነገራችሁ ይመጣል ወደ አበቃው ነገራችሁ ይመጣል አልቋል ወዳላችሁት ነገር እግዚአብሔር ይመጣል የሆነ ሰው ይጎበኛል የሆነ ሰው እግዚአብሔር ያስበዋል የሆነ ሰውን እግዚአብሔር እንባውን ያብስለታል የሆነ ሰው ዛሬ በእግዚአብሔር መጎብኘት ይጎበኛል እንደተናገረው እግዚአብሔር ያስባችኋል ወዳጆቼ እቺ ሴት ከሁለት ወንድ ልጆቿ ጋር ነገዋ ጨልሟል ተስፋዋ ደብዝዟል በድንጋጤ ውስጥ ነው ያለችው አልተዘጋጀችም ገና ከባሏ ሞት አልተጽናናችም እንግዳ ነገር ነው የገጠማት ከባድ ነገር ነው የገጠማት ከዚህ ነገር የምትወጣበት ዘዴውም ሰውም የላትም ያላት እምነት ነው ያላት ይችላል ብላ ወደፊት መራመድ ነው ያላት ለእግዚአብሔር መናገር ነው ለእግዚአብሔር ማውራት ነው ከዚህ በፊት ባሏ ያወራዋል ባሏ እግዚአብሔር ያናግረዋል ባሏም ለእግዚአብሔር ያወራል እግዚአብሔርም ለባሏ ያወራል ስለዚህ ያላት ሀብት ይሄ ነው ባሏ ትቶላት ሄደው በጭንቅ ቀን እግዚአብሔርን ስለማናገር ነው ወደዚህ የእግዚአብሔር ሰው እቺ ሴት ሄደችው ነብዩ ብር ስላለው ሳይሆን እሷ እምነት ስላላት ነው እምነት አላት እንደማይጥል እምነት አላት እንደማይተው እምነት አላት ያገለገሉትን እንደማይጥል እምነት አላት የታመኑበትን እንደማያሳፍር እምነት አላት እምነት አለ የሚል ሰው አሜን ይባል ባክ ልቀቅና አሜን ባል እምነት አላት ነብዩ ጋር የምትሄደው ወይም ነብዩ ጋር የሄደችው ነብዩ ብር አለው ብላ አይደለም እሷ እምነት አለኝ ብላ ነው ብር ይሰጠኛል ብላ አይደለም ሄደች እምነት አለኝ ብላ ነው ሄደች ያላት አንድ ነገር ነው እግዚአብሔርን ማውራት እግዚአብሔርን ማናገር እግዚአብሔርን ማጫወት ሰምተሃል ወይ የተባልኩትን ሰምተሃል ወይ የገጠመኝን ሰምተሃል ወይ እኔና ቤቴ አገልግለናል ሰምተሃል ወይ ባለዳ መጥቶ ያለኝን ሰምተሃል ወይ ሰምተሃል ያላት እምነት ነው ሌላ ነገር የላትም እቺ ሴት ወዳጆቼ ብድር እኮ ረፍት አይሰጥም ብድር ሰላም አይሰጥም ብድር እኮ ከማንነትህ ላይ የሆነ ነገር በውጭ ቆን የሚወስድብህ ቀና እንዳትል እኮ ነው የሚያደርግ እግዚአብሔርን ባገለገለችበት አካባቢ ቀና እንዳትል ሆናለች ሰላም አታለች ረፍት አታለች የባሏ ሞት ሐዘን በአንዱ በኩል ወርቷታል በሌላ በኩል ደግሞ እንደዚህ ብድሩ እንድታቀረቅር አድርጓታል ሁለት ነገር የገጠማት ምስኪን ሴት ነች እና ቅድም ነግራችኋለሁ ባሏ ዘመኑን ሁሉ ለእግዚአብሔር የኖረ ሃይማኖቱን የጠበቀ ሩጫውን የሮጠ መልካሙን ገድል የተጋደለ ይሄን ዓለም አልፈልግም ያለ ይሄን ዓለም የናቀ እንዴት ይሄን ዓለም የናቀ ሰው በዚህ ዓለም አንገቱን ደፍቶ ይኖራል ኖ በፍጹም እርግጠኛ ሆኜ ነው የምነግራችሁ እግዚአብሔር ሰው ጥሎ አያውቅም እግዚአብሔር ሰው ረስቶ አያውቅም እግዚአብሔር የታመኑበትን አሳፍሮ አያውቅም ንገራቸው ደጋግመ አውራቸው እኔ ሳራን እንደጎበኘው እጎበኛችኋለሁ አስገርማችኋለሁ መጎብኛችሁ ወራት መጥቷል የመጎብኛችሁ ወራት መጥቷል let me tell you ትንሽ ጠብቁ እንጂ ሰማዩ ጠግሯል ደመናው ከብዷል በየትኛውም ጊዜ ሊዘንብ ይችላል
በየትኛውም ሰዓት ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ ድንገት በሆነ ነገር የተያዛችሁ ሰዎች፣ ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች፣ አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ፣ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሮአችሁን እቀይረዋለሁ። ሕይወታችሁን እቀይረዋለሁ። ሞት ያለበትን ሕይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። አጠገባችሁ ያለውን ሰው ንኩትና እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እዚህ ቤት ያላችሁ ሰዎች አገልጋዮች ሰምታችኋል ወይ? የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን ይቀይረዋል እግዚአብሔር ያንን ከተማ ኑሮ እንደቀየረ ኑሯችሁን ይቀይረዋል። እግዚአብሔር ሞት ያለበትን ውሃ እንደፈወሰ ሕይወታችሁን ይፈውሰዋል። ዓይናችሁን ከእንባ ያብሳል። እግዚአብሔር ያስባችኋል። እግዚአብሔር እጅ ላይ ያለው ሰዓት ጊዜው ሞልቷል። የመጎብኛችሁ ሰዓት መጥቷል። እንደተሳቀባችሁ አይቀርም። እንዳዘናችሁ አትቀሩም። እግዚአብሔር ያስባችኋል። እግዚአብሔር ይጎበኛችኋል። ለሚቴሉ ተባረኩ። ቁጭ እኔ ለውጥ የሚያመጣ የእግዚአብሔር ቃል አውቃለሁ። ከዚህ ቃል በኋላ በሆነ ጉዳያችሁ ላይ ጉብኝት ይሆናል። በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ሕይወታችሁ ይመጣል። የሆነ ነገራችሁ በጌታ በኢየሱስ ስም ይቀየራል። እያመለካችሁት፣ እየተከተላችሁት፣ እያመናችሁት ታድነኛለህ እያላችሁት አንገት የደፋችሁ ሰዎች፣ ካቅማችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች፣ አረ እግዚአብሔር አይጥልም። አረ እግዚአብሔር አይረሳም። እግዚአብሔር አይጥልም። እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። ለምን ተበደረ? የገንዘብ ሰው አይደል፣ የጥቅም ሰው አይደል። እግዚአብሔር የሚፈራ ሰው ከሆነ የጥቅም ሰው አይደለም። መቼም ሰው ዋንስ ኢን ኤ ታይም የሁለት ነገር ሰው መሆን አይችልም። እግዚአብሔርን የሚፈራ የገንዘብ ሰው፣ የጥቅም ሰው ገንዘብ ወስዶ ጠፍቶም አይደለም፣ የሆነ ጉዳይ ቢገጥመው ብቻ። ግን እኔ እነዚህ 7 ጥያቄዎች ወደ ውስጥ ይመጣሉ። አንደኛ፣ ሰው እንዴት እግዚአብሔርን እያገለገለ ሰው በጽድቅ እየኖረ እንዴት ለልጆቹ ዳትቶ ይሞታል? ሁለተኛ፣ ሲቀጥልስ አገልጋይ ነው ለምን ይበደራል? እሺ ከተበደረስ ደግሞ ብድር ሰላም እንደማይሰጥ፣ እንቅልፍ እንደማይሰጥ፣ ረፍት እንደማይሰጥ፣ ገት እንደሚያስደፋ እያወቀ እሱ ብቻ አይደለም፣ ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ እንዴት ይሞታል? እሱ ብቻ አይደለም፣ እንዴትስ ይሄ አበዳሪ ይሄን የእግዚአብሔር ሰው 2 ወንዶች ልጆቹ ላይ እንዴት ይጨክናል? እሱም ይቅር፣ ያገለገላቸው ሰዎች የት ሄደው ነው በዚህ ጨካኝ ሰው እጅ ላይ ወደቀው? ሄሎ ጓደኞቻችሁ የት ሄደው ነው? ቤተሰቦቻችሁ የረዳችኋቸው ሰዎች የት ሄደው ነው? በእንደዚህ አይነት አስጨናቂ ሁኔታ ውስጥ የገባሁት የምትሉ ሰዎች እንዴት እንደዚህ አይነት ሁኔታ ውስጥ ልትገቡ እንደቻላችሁ ጥያቄ የሆነባችሁ ሰዎች እግዚአብሔር ስለምን ዝም አለው? ለቅድም ነግሬያችኋለሁ። እግዚአብሔር አደራረጉ ልዩ ነው። ዝም ሲላችሁ ቀጥሎ ሊያወራችሁ የፈለገው ሐሳብ ሲኖረው ነው ወዳጆቼ። እና እቺ ሴት ያላት ለእግዚአብሔር መናገር ነው። ለማን ትናገረዋለች? ይሄን ጉዳይ ብትናገርስ ማን ይሰማታል? ማን ያምናታል? እግዚአብሔር ጋር ከመናገር በስተቀር ምን አማራጭ አላት? ነብዩ ጋር ሄደችው እንደነገርኳችሁ ብር አለው ብላ አይደለም፣ እምነት አለኝ ብላ ነው ብያችኋል ወዳጆቼ። አረ እግዚአብሔር አይጥልም። እግዚአብሔር አይረሳም። እግዚአብሔር እንኳን የታመነበትን ሰው፣ እንኳን ዘመኑን የሰጠው ሰው፣ እንኳን ይችን ዓለም ንቆሱን የተከተለውን ሰው፣ እምነቱን በሥራ ፍቅሩም በድካም ተስፋውን በጽናት የጠበቀን ሰው አይደለም እግዚአብሔር እንስሳንም አይረሳም። እናንተ እንስሳን እንኳን አይረሳም እግዚአብሔር። ትዝ ይላችኋል በኖህ ዘመን የጥፋት ውሃ ሊመጣ ሲል እግዚአብሔር አምላክ ኖህንና ልጆቹን ብቻ ሳይሆን በስም እየጠራ እናንተ በመልክና በስም አታውቋቸው እንስሳት እንኳን ሊመጣ ካለው ጥፋት እንዴት እንደታደጋቸው ታውቃላችሁ?
እግዚአብሔር እንኳን ሰው እንስሳ አይረሳም ወዳጆቼ። በፍጹም እግዚአብሔር እንደዚህ ረስቶ አያውቅም ወዳጆቼ። በኖህ ዘመን የጥፋት ውሃ ምድርን ባጥለቀለቀ ጊዜ ይሄን የጥፋት ውሃ ለማሳለፍ እግዚአብሔር ንፋስን እንዳነፈሰ የጥፋት ውሃውም እንዳለፈ ልክ እንደዛ አሁን ያላችሁበት መከራ እንዲያልፍ እግዚአብሔር ታላቅ ንፋስ ያነፍሳል። እኔ አላውቅም ግን አንድ ነገር አውቃለሁ። እግዚአብሔር ታላቅ ንፋስ የትኛውም ማዕበል፣ የትኛውም ወጀብ፣ የትኛውም ጥፋት ሲጎድል ያለው ከቤታችሁ ጥያቄያችሁ ይጎላል፣ ችግራችሁ ይጎላል፣ ለቅሷችሁ ይጎላል። ዘንድሮ እንዳምነው አታለቅሰው። የሚቀጥለው ዓመት እንደ ዘንድሮ አትቸገሩም። የእግዚአብሔር ንፋስ ወደ ቤታችሁ ይነፍሳል። እስቲ በደንብ ጩሁና አሜን በሉ። እርግጠኛ ሆኜ አንድ ነገር ልንገራችሁ። ይሁን እኔ የሚሰማኝ ሰው ካለ ከዚያ ሁሉ ማዕበል፣ ከዚያ ሁሉ ወጀብ፣ ከዚያ ሁሉ መከራ በኋላ የኖህ መርከብ ሜዳ ላይ አይደለም የተገኘችው። ከዛ ማዕበል በኋላ የኖህ መርከብ ጢሻ ስር አይደለም የተገኘችው። ከዚህ ሁሉ የህይወት ውጣ ውረድ በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ እምነት በኋላ ሜዳ ላይ ወድቃችሁ አትገኙም። ጢሻ ስር ወድቃችሁ አትገኙም። ተራራ ላይ ወጣችሁ ትቆማላችሁ። ጩውና በለፓርጋ አሜን በል። አይጥልም እግዚአብሔር፣ አይረሳም እግዚአብሔር ኖህን አሰበው። እግዚአብሔር በመርከብ ውስጥ ያሉትን ሰዎች አሰባቸው። እግዚአብሔር አሰበ፣ የተናገረውን ነገር አሰበ። እግዚአብሔር ምድርን አሰበ። ከዛ ሁሉ ማዕበል፣ ከዛ ሁሉ ፈተና፣ ከዛ ሁሉ ችግር በኋላ የኖህ መርከብ ሜዳ ላይ አልተገኘችም። ጢሻ ስር አልተገኘችም። ተራራ ላይ እንደተገኘች ወዳጆቼ፣ ከዚህ ሁሉ እምነት በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ የህይወት ፈተና በኋላ በፍጹም ወድቀን አንገኝም። በፍጹም በሰው እጅ አንወድቅም። እዚህ በደንብ ጩሁና አሜን በል። እግዚአብሔር እኮ ነው ይሄን ቃል ያመጣል። ዛሬ ወደ አንተ ይሄ ቃል መጣ። ሜዳ ላይ አትወድቅም ይላል ጌታ። ወይኔ እኔ አንድ ሰው አንተም ብሆን ወንበሩን ሰብሬ ከፍላለሁ ነው የምለው። ሜዳ ላይ አትወድቅም። ጌታ ምስክርን፣ በሰው እጅ አትወድቅም። ጢሻ ስር አትወድቅም። እግዚአብሔር ይጎበኝሃል። እግዚአብሔር ያስብሃል። እግዚአብሔር ቤትህን ይቀይረዋል። ኑሮህን ይቀይረዋል። አገልግላችሁት፣ ዘመናችሁን ሰጣችሁ፣ ህይወታችሁን ሰጣችሁ፣ ተከትላችሁት ሜዳ ላይ አትወድቁ። እግዚአብሔር ባይዘው ዛሬ እዚህ ቤት ያመጣችሁ ዲቫይን አፖይንትመንት፣ መለኮታዊ ቀጠሮ ነው እዚህ ቤት ያመጣችሁ። እግዚአብሔር ይጎበኛችኋል። እግዚአብሔር የጸሎቴስ ያላችሁ ሰዎች ጸሎቴስ፣ ጌታ ሆይ ጸሎቴስ፣ የተናገርከኝስ የኔ ጌታ፣ የኔ ህይወት እንደዚህ እንደሆነ እስከ መቼ ነው የሚቀጥለው ያላችሁ ሰዎች፣ ለመናገር በሚከብድ ሁኔታ ውስጥ የገባችሁ ሰዎች፣ እንዴት ማብራራት እንዳለባችሁ የከበዳችሁ ሰዎች፣ እግዚአብሔር የእናንተን ሁኔታ ያብራራዋል። በደንብ አሜን ይባላል። ኖህ መርከቡን ሲሰራ ገንዘቡን ሰጥቷል፣ ታለንቱን ሰጥቷል፣ ጊዜውን ሰጥቷል። ሄሎ ኖህ ውሃ በሌለበት፣ ዝናብ በሌለበት ያን ሁሉ ዓመት መርከብ ሲቀጠቅጥ ሌሎቹ ሲያፈዙበት ኖረዋል። እና ስባ ኖህ መርከቡን ሲሰራ ሚስማር ከኪሱ ነው። እግዚአብሔር ሚስማር አልገዛለትም፣ እንጨት አልገዛለትም። እንጨት ከኪሱ ነው። ሁሉ ነገሩ ኢንቨስት አድርጓል እግዚአብሔር በነገረው ነገር ላይ። እንዴ ታለንትን ሰጥተው፣ እድሜን ሰጥተው፣ ገንዘብን ሰጥተው፣ ህይወትን ሰጥተው፣ ዘመንን ሰጥተው ስታበቃ at the end of your age በህይወት መጨረሻ ሜዳ ላይ ወድቀ ስርቻ ስር ወድቀ የምትገኝ እንዳይመስል። እግዚአብሔር በፍጹም አይጥልም። እግዚአብሔር በፍጹም አይረሳም። ረገጥ አድርግና አሜን በል። የሚታመኑበትን ደግሞ ያውቃል። ሄይ ቻቻቻ የሚታመኑበትን ያውቃል። እግዚአብሔር ያውቃቸዋል። በስም ያውቃቸዋል። በስም ያውቃቸዋል እግዚአብሔር። ወዳጆቼ መፍትሄ ከሰው አይመጣም። መልስ ከሰው አይገኝም። ለዚህ ነው ለእግዚአብሔር ልትነግረው የሄደችው። ያላት ለእግዚአብሔር መናገር ነው። ለእግዚአብሔር መናገራችሁን ቀጥሉ። እንደው መጽሐፉ የሚለው እንደዚህ ነው። ጮኸች ነው የሚለው። ጮኸች ማለት ምን ማለት መሰለ? ባሪያ እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ባለዳ ሁለት ወንዶች ልጆቼ ሊወስድብኝ ነው ብላ ነገረችው አይደል የሚለው። ነገረችው ከሆነ ሄዳ እንደዚህ ነው የምትለው፣ ሰላም የእግዚአብሔር ሰው ባሪያ
እግዚአብሔር ይፈራ። እንደዚህ ነው የምታወራው። መጽሐፉ ግን የሚለው እንደዚህ ነው። ጮኸች የሚያስጮህ ነገር ነው የገጠማት። ኖርማል የሚያደርግ ነገር አይደለም የገጠማት። ጮኸች ወዳጆቼ። ምክንያቱም የት ትጩህ ታዲያ? ለእግዚአብሔር ካልነገረች ለማን ትንገር? ለእግዚአብሔር ካላወያየችው ለማን ታወያየው ይሄ ጉዳይ? ምክንያቱም መፍትሄ ከሰው ዘንድ አይመጣም። የሰው አቅም ውስን ነው። የሰው አቅም ተለዋዋጭ ነው። የሰው አቅም ከጊዜው ጋር እንደ ጊዜው የሚሆን ነው። የሰው አቅም ቢያስጀምራችሁ ነው አያስጨርሳችሁም። የሰው አቅም ደግሞ ቢሆንላችሁም አረኩላችሁ ብሎ ስም ይሰጣችኋል። እድሜ ለኔ በልቀና ወጣሁለት ይላችኋል። ሰው አረኩት ይሏችኋል። እዳ ቢከፍልላችሁ ሰው በተዘዋዋሪ ባለዕዳ ያደርጋችኋል። እኔ በጣም የገረመኝ ነገር እንደዚህ ነው። የእግዚአብሔር ሰው እንደዚህ አላት፣ ባዶ ማድጋ ማሰሮ ሰብስቢ አላት፣ እንዳታሳንሺው አላት። እኔ አላቅም እሷ ተሰብስበው ልጆቿ ይሰብስቡት አላቅም። በእርግጠኝነት ግን ልጆቿ እንዳገዟት ተስፋ አደርጋለሁ። ወንዶች ልጆች ናቸው። ባለዕዳው ሊወስዳቸው ካሰበ አትሊስት ሰርተው ይከፍላሉ። ጉልበታቸውን ይሳቡ እስከተዋል እና እዚህም ቤት ሄደው አንኳኳሉ። ዛሬ የምንፈልገው ዱቄት አይደለም፣ ዛሬ የምንፈልገው ብር አይደለም፣ ዛሬ አናስቸግራችሁም። ዛሬ የምንፈልገው ባዶ ማሰሮ ነው። ይህንንም ያንንም ከያዘው ማሰሯችሁ ይልቅ ባዶ ማሰሯችሁ ነው የምንፈልገው ዛሬ። አቤት የሚችሉትን ሁሉ ማሰሮ ሰበሰቡ። ወዳጆቼ ባዶ ነገር ወደ ባዶ ቤት ገብቶ የሞላው እዚህ ቤት ብቻ ነው። እደግመዋል፣ ባዶ ነገር ነው ወደ ባዶ ቤት የገባው። እኔ የማቀው ሙሉ ነገር ወደ ባዶ ቤት ገብቶ ጎሎ ሲወጣ ነው። የሰማኝ ሰው ካለ የእግዚአብሔር የጉብኝት ጊዜ ሲመጣ ግን ወደ እናንተ ቤት ሙሉ ነገር መምጣት አይጠበቅበትም። ባዶ ነገር ወደ ቤታችሁ ገብቶ ሙሉ ሆኖ ይወጣል። የሰማኝ ሰው ካለ አሜን ይበለኝ። ዛሬ አካውንቴ ባዶ ነው፣ ኪሴ ባዶ ነው፣ ቤቴ ባዶ ነው የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል፣ ሞልቶ እስኪፈስ ድረስ አትረፈርፋችኋለሁ፣ ይጎበኛችኋለሁ። ለመጀመሪያ ጊዜ ባዶ ነገር ወደ ባዶ ቤት ገባ። for the first time። ምክንያቱም ይሄ እግዚአብሔር ሰው እምነቱን በሥራ ፍቅሩን በድካም ተስፋውን በጽናት የጠበቀ ሰው ነበር። ይሄ እግዚአብሔር ሰው እግዚአብሔር አሰባት። ይገርማል። ዘይቱ አይቋረጥም ነበር። በሯን ዘጋች። ከዛ ዘይቱ ማፍሰስ ጀመረች። ወፍራም ዘይት፣ የእግዚአብሔር ቅባት በቤቷ ፈሰሰ። ኢየሱሴ ገባ ከቤቴ አሁን ነው። ሄሎ ነገሬ አልቋል ያላችሁ ሰዎች፣ ከዚህ በኋላ የሚጠብቀኝ ውርደት ነው ያላችሁ ሰዎች፣ አይ የዘንድሮንስ እንጂ ያላችሁ ሰዎች በጣም ይገርማችኋል። በጣም ነው የሚገርማችሁ። ከሌላው ሁሉ ዓመት በተለየ መልኩ የተአምራት ህይወት ትኖራላችሁ። የተአምራት ህይወት ትኖራላችሁ። ይዊልሲ የተአምራት ህይወት ትኖራላችሁ። እግዚአብሔር እንደሚያኖር ታያላችሁ። የተአምራት ሞዓባዊቷን ሩትን ባለመጽሐፍ ያረጋት ከሜዳ ጠርቶ በስሟ መጽሐፍ የሰጣት አምላክሽ አምላኬ ይሆናል ብላ ታምነው የተጠጉትን የማያሳብ ባለ ታሪክ የሚያረክ ባለ መጽሐፍ የሚያረክ እግዚአብሔር ያስባችኋል። እግዚአብሔር ይጎበኛችኋል። አማኝ በደንብ አሜን ይበል። በከባድ የህይወት መንገድና ጥያቄ ውስጥ እያለፋችሁ ያላችሁ ዓለም ንቃችሁ በዚህ ዓለም የሌለውን ደስታና ረብ ንቃችሁ በእግዚአብሔር ቤት ህይወታችሁን የሰጣችሁ እና በከባድ ሁኔታ ውስጥ ያላችሁ ሰዎች አረ እግዚአብሔር አይጥልም። እግዚአብሔር አይረሳም። ያዕቆብ እያዘንኩ ወደ መቃብር ወርዳለሁ እንዳላለ ድጋሚ ዘመን መጥቶ ያዩት ዮሴፍ ልብሱን ያወለቁበት እርቃኑን ዮሴፍ ሳይሆን እንደ ትላንትናው የሚወልቅ የጨርቅ ልብስ ሳይሆን የብረት ልብስ ደረቱ ላይ የታጠቀ
እግዚአብሔር አሰበው፣ ከእስር ቤት ጠራው። ወዳጆቼ ያ ጠጅ አሳላፊ እንኳን ዮሴፍን ረሳው። ሰው ይረሳል፣ ሰው አያስታውስም። በሰው ተረሳው ያላችሁ ሰዎች፣ በሰው ተካድኩ ያላችሁ ሰዎች፣ ከጄ በልተው ያላችሁ ሰዎች፣ የሰው አቅም ውስን ነው እናንተዬ። የሰው አቅም ተለዋዋጭ ነው። የሰው አቅም ሩቅ አያስኬድም። ሰው ረሳኝ ተብሎ መቀየም ከሰማይ ጋር መጣላት ነው። እግዚአብሔር ለትልቅ ነገር ሲያስባችሁ ሰው ይረሳችኋል። በደም ስሙኝ። ታሪኩም ራሱ ደስ የሚለው ከጠጅ ቤት ወደ ቤተ መንግስት ሳይሆን ከእስር ቤት ወደ ቤተ መንግስት ይሆን ነው። የሰማኝ ሰው ካለ ታሪኩ ራሱ ደስ የሚለው ሙሉ የሚሆነው ከእስር ቤት ወጣ፣ ጠጅ አሳላፊው ጋር የሥራ ፕሮሞሽን አገኘ፣ ብር ሊያጥብ ነበረ። ከዛ ደግሞ ንጉሱ ጠራው ሳይሆን ደስ የሚለው ታሪኩ ሙሉ የሚሆነው ከእስር ቤት ሰረገላ ተልኮለት ጸጉሩን ላጭተው አስቸኩለው እንዳወጡት ዘመን ሲመጣ እግዚአብሔር ሲያስበው ሰዓቱ ሲደርስ በሐሰት እንደተወነጀለ አልቀረም፣ እንደተጠላ አልቀረም፣ እንደተጣላ አልቀረም። እግዚአብሔር አሰበው። የልጅነቱ አምላክ አሰበው። ልክ እንደዚህ ዛሬ ማለዳ ይሄንን ቃል በእናንተ ላይ አውጃለሁ። እግዚአብሔር አምላክ ያስታውሳችኋል። እግዚአብሔር አምላክ ያስባችኋል። ዘንድሮ በእርግጠኝነት ስታምኑ የሳቁባችሁ ሰዎች ጢሻ ስር ወድቃችሁ አያገኟችሁ። ስታገለግሉ ያፌዙባችሁ ሰዎች ሜዳ ላይ ወድቃችሁ አያዋችሁ። ይሁንሲ እግዚአብሔር አምላክ የምድሪቷን ከፍታ ይሰጣችኋል። በጌታ በኢየሱስ ስም እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ጥሎ አያውቅም፣ ስልህ ረስቶ አያውቅም። እግዚአብሔር ከብዙ ጊዜ በኋላ ሳምሶንን አሰበው። ዘንበል አለለት። ጸጉሩ እንደ ቀድሞ ማቆጥቆጥ ጀመረ። ለሚቴል እግዚአብሔር ደግሞ ሲያስባችሁ ኤጅ it doesn't matter። እድሜ ምንም አያመጣ። የሞተ ሰው ከሚመስለው መጽሐፍ የሚለው ሙት ከሆነው ከሳራ ማህፀን ምንም ሰው እግዚአብሔር ካሰባችሁ በዘጠና ምናምን ዓመታችሁ አጭር ቀሚስ ያስለብሳችሁ። በቃ የራሱ ጉዳይ ካላስ ባረብኛ ጌታ ምስክር። እግዚአብሔር ካሰባችሁ በዘጠና ምናምን ዓመታችሁ አጭር ቀሚስ አስለብሶ ያቅለሸልሻችኋል። ሽሮ ያስጠላችኋል፣ ሽቶ ያስጠላችኋል። ከዚህ በኋላ ቢያስበኝስ ምን ጥቅም አለው አትበሉ። ረፍዷል ቢያስበኝስ ምን ዋጋ አለው አትበሉ። ጊዜው ሄዷል አትበሉ። እግዚአብሔር ያስባችሁ እንጂ እድሜ ቁጥር ነው። እሱ ባሮጊታ ሳራም በወጣቷ ማርያም መስራት ይችልበታል። ኬሚስትሪው በእጁ ነው። አቤት ምን ነው በቃ በስተርጅና አራስ ትላላችሁ። የሰማኝ ሰው ካለ እርጥብ ያረጋችኋል። እግዚአብሔር ምን ማለት ፈልጌ ነው? እድሜ አሁን አንዳንዶቻችሁ ከዚህ በኋላ ቢያስበኝስ አትበሉ። እግዚአብሔር ሲያስባችሁ ነገር ዓለሙን ያዞረዋል።